የእናትና ልጅ አሳዛኝ እውነተኛ ታሪክ እነሆ። ነፍሰ ጡሯ እናት የመውለጃዋ ጊዜ ደርሶ ወደ ማዋለጃ ክፍል ገብታለች። ከአሳማሚና አስጨናቂ ምጥ በኋላ ወንድ ልጇን ተገላገለች። በድካም ምክንያት ከነበረባት እንቅልፏ እንደነቃች አዋላጅ ነርሷን በመጥራት ለወራት በጉጉት ስትጠብቀው የነበረውን ልጇን እንድታሳያት ጠየቀቻት። አዋላጅ ነርሷም ልጇን በማምጣት አሳቅፋት ክፍሉን ለቃ ወጣች። እናትም የልጇን ፊት የሸፈነውን ጨርቅ ከፍታ ልጇን ለማየት ጓጉታ ነበርና በፍጥነት ፊቱን ገለጠችው። ነገር ግን ያየችውን ማመን አቃታት። እጅግ አስፈሪና አስደንጋጭ ነገር ነበር የተመለከተችው። ልታየው የጓጓችው ልጇ ሁለቱም ጆሮቹ የሉም። ግራ ተጋባች። ነገር ግን የእናት ምላሽ ምን ይሆን? አዎ፣ የእናት ፊት እጅግ በሆነ ፈገግታ የተሞላ፣ ልጇንም በዚያ ውብ በፈገግታ ተመለከተችው። አላህ የሰጣት ስጦታ ምንም ይሁን ምን ጥቂት እንኳ ሳይከፋት እጆቿን ወደ ላይ በማንሳት አላህን ከልብ አመሰገነችው። ልጇንም በደረቷ ላይ እቅፍ በማድረግ ምንም ብትሆን ልጄ ነህ በማለት ሹክ አለችው። ቀናቶችና ዓመታቶች ተቆጠሩ። ልጁ የአካል ጉታተኛ እንደሆነ አደገ። ነገር ግን ጓደኞቹ፣ ጎረቤቶቹ እንዲሁም ዘመዶቹ ሁላ ልጁን ባዩት ጊዜ መገላመጥና ማግለል ጀመሩ። ይህን ከባድ የችግርና የመከራ ጊዜያቶችን እናት ለልጇ ስትል ሁሉንም ትጋፈጥ ነበር። ከዕለታት በአንዱ ቀን ከጓደኞቹ አንዱ እያፌዘበት ጭራቅ ብሎ ስለጠራው እያለቀሰ እቅፏ ውስጥ የገባበትን ክስተት መቼም አትዘነጋውም። ይህ ሁሉ ሲሆን ዘወትር ከሱ ጎን በመሆን የፈገግታ ፊቷን እያሳየችው ልጄ ሆይ ምንም ብትሆን እወድሃለሁ ትለው ነበር። ይህ ውድ ልጇ የአካል ጉታተኛ ቢሆንም እንኳ በአካዳሚ ትምህርቱ እጅግ ጎበዝ ነበርና ወደ ታዋቂ ኮሌጅ ገባ። እጅግ የላቀ አፈጻጸምም አሳይቶ የፖለቲካና የማኅበረሰብ ግንኙነትን አጠና። ከዕለታት አንድ ቀን አባቱ ከአንድ ታዋቂ የቀዶ ጥገና ሐኪም ጋር ተቀምጦ ነበርና ምናልባት መፍትሔ አገኝ ይሆን በሚል የልጁን አሳዛኝ ሁኔታ ነገረው። ዶክተሩም ለልጁ ጆሮ መለገስ የሚችል ከተገኘ የጆሮ ቀዶ ጥገና ማድረግ ይቻላል በማለት ታላቅ ብስራት ነገረው። አባትም በጣም ተደስቶ ጆሮ የሚለግስ በተገኘ ሰዓት ቀዶ ጥገናውን ለማስደረግ ፈቃደኛ መሆኑን አሳውቆት ተለያዩ። ከጊዜያት በኋላ ዶክተሩ ወደ ልጁ አባት በመደወል ለልጁ የቀዶ ጥገና ለማድረግ ጆሮ የሚለግስ ሰው መገኘቱን አበሰረው። አባት የሰማውን ማመን ተሳነው። ወደ ዶክተሩ ዘንድ በመሄድም እባክህ ለቀዶ ጥገናው ለልጄ ጆሮ ስለለገሰው ሰው ማንነት ንገረኝ፣ ቢያንስ እንኳ አግኝቸው ላመስግነው ሲል ተማጸነው። ነገር ግን ለጋሹ ማንነቱ እንዲታወቅ በፍጹም ስላልፈለገ ዶክተሩም የለጋሹን ማንነት ለመናገር ፍቃደኛ አልሆነም። የልጁ ቀዶ ጥገና በተሳካ ሁኔታ ተጠናቀቀ። ልጅ ሆኖ ጭራቅ የሚል ስያሜ የነበረው ልጅ እጅግ ውብ ሆኖ ከቀዶ ጥገና ክፍል ወጣ። ይህ አዲስ ማንነቱና ሁኔታው ወደ ላቀ እድገትና ጥንካሬ ገፋፍቶት ከጊዜያት በኋላ የሀገሪቱ አምባሳደር ለመሆን በቃ። ሕይወትን እንደ አዲስ ማጣጣም ጀመረ። ለአቅመ አዳምም ደርሶ ከሚወዳት ልጅ ጋርም ትዳር መሠረተ። ነገር ግን ቀዶ ጥገና ካደረገ ዓመታትን ያስቆጠረ ቢሆንም ጆሮ ስለለገሰው ሰው ማንነት ውስጡ ዘወትር ጥያቄ ይፈጥርበት ጀመር። የአእምሮ ሕመምተኛ ነበር ወይስ በሌላ ሕመም የተጠቃ? እንደዚያ ከሆነስ ዘመዶቹ እነማን ናቸው? እያለ ፈጽሞ መልስ የማያገኝላቸው በርካታ ጥያቄዎች ያለማቋረጥ ይመላለሱበታል። ስለዚህ ሰው ማንነት አባቱን በተደጋጋሚ ይጠይቃል። ያ ሰው ለአዲሱ ሕይወቱና ለስኬቶቹ ሁሉ መሠረት ስለሆነ ያንን ሰው አግኝቶ ሊያመሰግነውና ውለታውን መመለስ እንደሚፈልግ፣ ነገር ግን ፈጽሞ ማግኘት እንዳልቻለ ደጋግሞ ለአባቱ ይነግረዋል። አባትም ፈገግ ብሎ ልጄ ሆይ እውነት እልሃለሁ ያንን ሰው ማወቅና ማግኘት ብትችል እንኳ ለሱ በሚመጥነው ልክ ውለታውን መክፈል አትችልም ብሎ ይመልስለት ነበር።
ከረጅም ጊዜ በኋላ በተሰጠው የአምባሳደርነት የሥራ ኃላፊነት ላይ ከአገር ውጭ ቆይቶ ድንገት ወላጆቹን ለማየት ወደ አገሩ ተመለሰ። ለወላጆችም እጅግ በርካታ ስጦታዎችን ይዞላቸው መጣ። ባመጣላቸው ስጦታዎች ውስጥም ለውድዋ እናቱ የገዛላት በወርቅ የተሠራ የጆሮ ጌጥ ይገኝበታል። እናት በስጦታዎቹ ውስጥም ይህን የጆሮ ጌጦች በተመለከተች ጊዜ በጣም ደነገጠች። ስጦታውንም ፈጽሞ እንደማትቀበል ገለጸችለት። ይልቁንስ ባለቤትህ እጅግ ወጣትና ውብ ስለሆነች ይህን የጆሮ ጌጥ ከእኔ ይልቅ ለእሷ በተሰጣት የተሻለ ይሆናል በማለት ልታሳምነው ብትሞክርም እምቢታዋን መቀበል አልቻለም። አስገድቷትም ቢሆን በእናቱ ጆሮዎች የወርቅ ጌጦችን ሊያጠልቅላት ተጠጋት። ጆሮዎቿን የሸፈኑት የዘለላ ፀጉሮቿን መግለጥ ጀመረ። ነገር ግን የእናቱ ጆሮዎች ከቦታቸው የሉም። እጅግ ደነገጠ። ያየውን ማመን አቃተው። በዚያኑ ሰዓት በቀዶ ጥገናው ጊዜ ጆሮዎቿን ለለገሰችው እናቱ መሆኗን በተረዳ ጊዜ እየጮኸ ማልቀስ ጀመረ። የልጁ ቁንጆቹ በእንባ ተሞሉ። እናትም የልጇን ሁኔታ ባየች ጊዜ ፈገግ ብላ እጆቿን በልጇ ጉንጯ ላይ በማሳረፍ ልጄ ሆይ በፍጹም አትዘን፣ ላንተ ስል ይህን በማድረጌ ከውበቴ ቅንጣት ታክል እንኳ አልቀነሰብኝም። አንድ ቀንም ጆሮዎቼን ያጣሁ አይነት ስሜት ተሰምቶኝ አያውቅም። ልጄ ሆይ በአላህ እምላለሁ የምትሄድባቸው ቦታዎች ሁሉ በእግሮችህ ብቻ አልነበረም የምትጓዘው፣ በእኔ ልብ ላይ እየተራመድክ ቢሆን እንጂ እያለች የሚያነባውን ልጇን ማባበል ጀመረች። አዎ የእናትነት ዋጋው ምን ይሆን? አላህም ያለውን አስታውስ፣ በወላጆችህም መልካምን ስሩ። በአንተ ዘንድ ሆነው አንዳቸው ወይም ሁለታቸው እርጅና ቢደርሱ ቮህ አትበላቸው፣ አትገላምጣቸውም። ለእነርሱም መልካም ቃል ተናገራቸው። ለሁለቱም ለእዝነትህ የመዋረድን ክንፍ ዝቅ አድርግላቸው። ጌታዬ ሆይ በሕፃንነቴ በርኅራዬ እንዳሳደጉኝ እዘንላቸውም በል። ሱረቱል ኢስራእ ከ24 እስከ 25። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።